ጨለማ ይዞታል። አንዳንዱን የበቀኝነት ጨለማ ይዞታል። አንዳንዱን የተለያየው ነገር ይዞታል። ዛሬ እግዚአብሔር እንዲህ ብሎኛል፣ አይሆንም። አይሆንም። እግዚአብሔር ከልክሎታል የምል ጮህ አሜን ይባል። ሃሌሉያ ሃሌሉያ። በነገሪ ላይ እግዚአብሔር ጣልቃ ይገባ። የጎደለውን ነገር እግዚአብሔር ይሞላል። ያቆዳ ጨለማ አይሆንም በሉት። አሜን አሜን። ኢየሱስ ጌታ። በጣም በጨለማ ውስጥ መስራት አንችልም። በጨለማ ውስጥ መንቀሳቀስ አንችልም። በጨለማ ውስጥ መነገድ አንችልም። በጨለማ ውስጥ ማረስ አንችልም። በጨለማ ውስጥ መማር አንችልም። ጌታ ግን እንዲህ ብሎኛል፣ ጨለማ አይሆንም። በምድሪቷ ላይ የወደቀው ጨለማ አይሆንም። አቤት አቤት አቤት። በምድሪቷ ላይ የወደቀው ጨለማ አይሆንም። ድገሙና ጨለማ አይሆንም በሉት። በመንግስታት ላይ ጨለማ አይሆንም። በአገልጋዮች ላይ ጨለማ አይሆንም። በቤተ ክርስቲያን ላይ ጨለማ አይሆንም። በነጋዴዎች ላይ ጨለማ አይሆንም። በተማሪዎች ላይ ጨለማ አይሆንም። በመሪዎች ላይ ጨለማ አይሆንም። ቶና ጨለማ አይሆንም በሉት። ሃሌሉያ። አይሆንም አይሆንም። ሃሌሉያ። የሆነ ብርሃን ያገኛቸዋል። የሆነ ብርሃን ያገኛቸዋል። መጽሐፍ ቅዱሳችን ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 1 ላይ እንዲህ ይላል፣ ነገር ግን ተጨንቃ ለነበረችው ጨለማ አይሆንም። ጨለማ አይሆንም። በመጀመሪያው ዘመን የዛብሎንንና የነፍታሌምን ምድር አቃለለው። በኋለኛው ዘመን ግን በዮርዳኖስ ማዶ በባሕር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ሃሌሉያ፣ በጨለማ የሄደ ሕዝብ ብርሃንን አየ። በሞት ጥላ አገር ለኖረው ብርሃን ወጣላቸው። ይቀግና እስኪ ጨለማ አይሆንም ባል ታላቅ ብርሃን ይወጣል በሉት። እስኪ ጩና ታላቅ ብርሃን ወጥቷል በሉት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የዓለምን ጨለማ የሚያስወግድ የእግዚአብሔር ልጅ ኢየሱስ መጥቷል። ለአንዴና ለመጨረሻው ከምድሪቷ ጨለማ ታወግደዋል። የእውነተኛው ብርሃን የናዝሬቱ ኢየሱስ ይባላል። አሜን 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 አሜን። ከኔ ጋር ጥቂት ጊዜ ኢየሱስ ጌታ ተጨንቃ ለነበረችው ጨለማ አይሆንም የምለው ሐሳብን በምትመለከቱበት ጊዜ የሚገርም ሐሳብ ታገኛላችሁ። ተጨንቃ ለነበረችው የምለው ሐሳብ ብዙ ሰው ይጨነቃል። ጭንቀት የሚያመጣው ምንድን ነው ብላችሁ ብትጠይቁኝ ጨለማ ነው። የሚጨናነቅ ሰው ብርሃንን አይወድም። የሚጨናነቅ ሰው ቃል ብርሃን ቢሆንለትም እንኳን ቃሉ እንደ ጨለማ ነው የሚቆጠርለት። ቃሉ እንደምን ይቆጠርለታል? እንደ ጨለማ ነው የሚቆጠርለት። የተጨነቀው ሰው ከዛ ጭንቀት እስከሚያልፍ ድረስ በብርሃን መኖሩና በጨለማ ውስጥ መኖሩ አይታወቅም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር እንዲህ ያደርጋል። አንዳንድ ሰው የሆነ ከገጠመው ጭንቀት ያወጣዋል። ከያዘው ጭንቀት ያወጣዋል። ጭንቀት በባህር የሚመራው የት ነው ብላችሁ ብትጠይቁኝ ወደ ሞት ነው የሚመራው። የተጨነቀው ሰው ሞትን ነው የሚመኘው። የተጨነቀው ሰው መኖር አይፈልግም። የተጨነቀው ሰው ምን ነው ከዚህ ጭንቀት ቢያርፍ ብታሳርፈኝ ነው ምነው